ይስጥልን የክንፋን መረጃ ቤተሰቦቻችን እንደምን ቆያችሁ። በዛሬው ዝግጅታችን እስራኤል ለሶማሌላንድ ዕውቅና መስጠት የፈጠረው ውዝግብ ወዴት? የእስራኤል ዕውቅና መስጠት ይቀለበሳል ወይስ ሌላ ተከታይ ያፈራ ይሆን? ከ3 አስርተ ዓመታት በላይ የዘለቀ ጥበቃ አሁን ባልተጠበቀ ሁኔታ ተስፋ የፈነጠቀበት መስሏል። እስራኤል ለሶማሌላንድ የሉዓላዊነት ሀገር ዕውቅና ስትሰጥ የመጀመሪያ የተባበሩት መንግስታት ድርጅት አባል ሀገርም ሆናለች። የእስራኤል ለሶማሌላንድ ዕውቅና መስጠት ለኢትዮጵያ ይዞት የሚመጣው ትሩፋትስ ይኖር ይሆን? በዚህ ጉዳይ ላይ ዘለግ ያለ መረጃ ይዘንላችሁ መጥተናል። አብራችሁ ቆዩ። መረጃዎቻችን ሁልጊዜም በፍጥነት እንዲደርሳችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ የደውል ምልክቱን በመጫን ይጀምሩ። ከ3 አስርተ ዓመታት በላይ የዘለቀ ጥበቃ አሁን ላይ ባልተጠበቀ ሁኔታ ተስፋ የፈነጠቀበት መስሏል። እስራኤል ለሶማሌላንድ የሉዓላዊነት ሀገር ዕውቅና ስትሰጥ የመጀመሪያዋ የተባበሩት መንግስታት ድርጅት አባል ሀገር ሆናለች። የእስራኤል ዕውቅና መስጠት ይቀለበስ ወይስ ሌላ ተከታይ ያፈራ ይሆን? ከ3 አስርተ ዓመታት በላይ የዘለቀ ጥበቃ አሁን ባልተጠበቀ ሁኔታ ተስፋ የፈነጠቀበት መስሏል። እስራኤል ለሶማሌላንድ የሉዓላዊነት ሀገር ዕውቅና ስትሰጥ የመጀመሪያዋ የተባበሩት መንግስታት ድርጅት አባል ሀገር ሆናለች። ይህ በእርግጥ ለሶማሌላንድ ዱብዳ፣ ለኢትዮጵያ ሆድ ሲያውቅ ዶሮ ማታ፣ ከኢራን እስከ ቱርክ፣ ከግብፅ እስከ ቃጣር ተቃውሞ፣ የዲፕሎማሲ ሩድ፣ የአፍሪካ ህብረትና የመንግስታቱ ድርጅት ውግዘት፣ የልዕለ ኃያሏ ሀገር አሜሪካ ፕሬዝዳንት ዶናልድ ትራምፕ የበለጠ ተቃውሞ ቢያስከትልም የሶማሌላንድ ነዋሪዎች ለደስታ አደባባይ ከመውጣት አላገዳቸው። ሀገር እንደ ሀገር ሲቀበላቸው ይህ የመጀመሪያቸው ነው። የታሪኩ ጅማሬ ወደ ወረሃ ግንቦት 1983 ዓ.ም ይወስድናል። ኢህአዴግ ከሁሉም አቅጣጫ የአዲስ አበባ ከተማን በቁጥጥሩ ስር ለማድረግ ከበባ ማድረግ የጀመረበት ሰሞን። ወቅቱ የኢትዮጵያ ፕሬዝዳንት ኮሎኔል መንግስቱ ኃይለማርያም ከአዲስ አበባ ወደ ሐሬ ዚምባብዌ ለመኮብለል በቻርተር አውሮፕላናቸው የተነሱበት ዕለት ግንቦት 13 ቀን 1983 ዓ.ም ነበር። ኢትዮጵያን ራሳቸውን ከእርስ በርስ ጦርነት ነበልባል ለማትረፍ የሚሯሯጡበት ወቅት ነውና ሀገራቸው መጻኢ ዕጣ ፈንታ ገና በውሎ አልለየለትም። ከሰሜኒው ኢትዮጵያ ተነስቶ መላው ሀገሪቱን አካሎ መዲናይቱ ላይ ሊቋጭ ከጫፍ የደረሰ ጦርነት በጎረቤት ሀገር ሶማሌ ምን እየተካሄደ እንዳለ ለማወቅ ፍላጎት የሚያሳድር አይመስልም። ነገር ግን ሰሜናዊ ሶማሌ አንዲት ግዛት ራሴን ችዬ ሀገር ሆኛለሁ ስትል ለተቀረው ዓለም ራሷን ገለጠች። የአፍሪካ ቀንድ ትኩሳት በተለይ በኢትዮጵያና በሶማሌ ብሔርና ጎሳ ተከፋፍለው ለከፋ የእርስ በርስ ጦርነትና እልቂት እንዳይዳረጉ ወቅቱ አስፈርተዋል። ይህም ብቻ አይደለም። የእርስ በርስ ጦርነት ያስከተላቸው መዘዞች ሀገራቱ የግዛት አንድነት ተንዶ ሊበታተን የሚችልበት ጫፍ ላይ መድረስ፣ ከባህር ሰላጤ የኢራቅ የሳዳም ሁሴንና የአሜሪካ ፕሬዝዳንት ትልቁ ጆርጅ ቡሽ ያስተባበሩት ጥምር ኃይል ከገንጣዩ ጦርነት የተረፈ የዓለም አቀፍ ማህበረሰብ ትኩረትንም ስቧል። በብዙ የተፈራው አልቀረም። ኤርትራ ከኢትዮጵያ ተገንጥላ በይፋ ራሴን ችያለሁ ባለችበት ዋዜማ ሶማሌላንድም ከሶማሌ ተገንጥላ ሀገር መሆኗን አወጀች። ግንቦት 13 ቀን 1983 ዓ.ም። ይህ ቀን ለኢትዮጵያ ሆነ ለሶማሌ በእርግጥ ጨለማ ቀናቸው ነበር። ኢትዮጵያ የባህር በሯን ወዳሚውን ተገዳ አሳልፋ የሰጠችበት፣ ሶማሌም ተገንጣይ ግዛቷን ለማስቆም አቅም ያጣችበት፣ ጉዳዩ ዓለም አቀፋዊ የአንድ ሳንቲም ሁለት ገጽታ እና ምላሽ እንዲሁም የመንግስታቱ ድርጅት ህጋት እንደውም ኤርትራን መገንጠል ተቀብሎ እንደምንስ የሶማሌላንድን እስከዛሬ ድረስ ጆሮ ዳባ ልበስ አለ። ኋላ እንመለስበታለን። አሁን የእስራኤል ለሶማሌላንድ የሰጠችው ዕውቅናና የዓለም አቀፍ ማህበረሰቡ ምላሽ ከብዙ በጥቂቱ እንመልከት። ክቡር ፕሬዝዳንት፣ ክቡር ጠቅላይ ሚኒስትር፣ ከእርሶ ጋር በመነጋገሬ ደስ ብሎኛል። ከምንም ነገር በፊት ግን አሁን ከእርሶ ጋር በምነጋገርበት ቅጽበት እስራኤል ለሶማሌላንድ በይፋ ዕውቅና መስጠቷንና የራስን ዕድል በራስ የመወሰን መብቷን የምታከብር መሆኑን እንዲያውቁ እንፈልጋለን። ለዚህ ደግሞ በጣም ደስተኛ ነኝ። እናም ለዚህ ቀን በጣም ኩራት ይሰማኛል። ለሶማሌላንድ ህዝብ መልካም ሁሉ ነገር እመኛለሁ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከሶማሌላንድ የግዛት ፕሬዝዳንት አብዱራህማን መሐመድ አብዱላሂ ጋር ባለፈው አርብ በስልክ ባደረጉት ንግግር ነበር እስራኤል ለሶማሌላንድ በይፋ የሀገርነት ዕውቅና መስጠቷን ያስታወቁት። ይህ ለ34 ዓመት ሀገር ሆና እንደ ሀገር መቆጠር ለተሳናት ግዛት ከአንድ የመንግስታቱ ድርጅት አባል ሀገር ዕውቅና ማግኘት ምን ማለት እንደሆነ በዕለቱ በርበራ ከተማ ውስጥ ደስታን ለመግለጽ አደባባይ የወጣው የከተማዋ ነዋሪ መመልከት ብቻውን በቂ ነው። ሀገርን ለተገንጣይ ግዛት በተናጠል ዕውቅና መስጠት የነበረ ሀገር ሉዓላዊነት መብት ቢሆንም የእስራኤል በባብኤል መንደር መገኘትና ትናንት ጎረቤት የነበረችው ኢትዮጵያን ዕውቅና ለመስጠት በመሞከሯ ብቻ የተፈጠረባትን ትርምስ ላስታወሰ አይኑን ከፍቶ ጆሮውን አስፍቶ ጉዳዩን በአንክሮ መመልከቱ አይቀርም። የዶቼ ቬለው ነጋሽ መሐመድ እንደሚለው የእስራኤል በሶማሌላንድ መገኘት በእርግጥ አዲስ ነገር ይዞ መምጣቱ አይቀርም። እስራኤል ለሶማሌላንድ ዕውቅና መስጠቷን ተከትሎ ከሶማሌ በፊት የተቃውሞ ድምጾች ያሰሙት ግብጽ፣ ጅቡቲና ቱርክ ነበሩ። የአፍሪካ ህብረት
የምስራቅ አፍሪካ የልማት በይነ መንግስት ድርጅት ኢጋድ፣ የተባበሩት መንግስታት ድርጅት፣ የአውሮፓ ህብረት በተከታታይ የመንግስታቱ ድርጅት የግዛት አንድነት ይከበር መርህ እየጠቀሱ የእስራኤልን ዕውቅና መስጠት በየራሳቸው ቋንቋ ተቹ፣ ተቃወሙ፣ አሊያም አወገዙ። ዋናዋ ሶማሌ ለእስራኤል ድርጊት ወዲያውኑ ምላሽ አልሰጠችም። ፕሬዝዳንት ሐሰን ሼክ መሐመድ ልክ ኢትዮጵያ ከግዛቱ ጋር ውል አሰረሽ ብለው እንዳደረጉት ከአስመራ ካይሮ፣ ከካይሮ አንካራም አልበረሩም። ምክንያቱም አገሪቱ እስራኤል ናትና። ነገር ግን ጊዜ ገዝተው እሁድ ዕለት ምክር ቤታቸው በአስቸኳይ ስብሰባ በእስራኤል ላይ ውግዘት ማሰማታቸው አልቀረም። ፓርላማው በሉዓላዊነት ላይ ሆን ተብሎ የተቃጣ ጥቃት ሲልም ድርጊቱን በይፋ ፈርጆታል። የአፍሪካ ቀንድ ጉዳዮችን በመተንተን የሚታወቀው አቶ አብዱራህማን ሰይድ የእስራኤል እርምጃ በቀጣይ ከሩቅም ከቅርብም አገራት የሚያወግዝ ትርምስ የመፍጠር እድል እንዳለው ነው የሚናገሩት። ቀጠናውን እንደገና የጦርነት የታላቅ አገር መተራመሻ ቀጠናውን እንደገና የጦርነትና የታላላቅ አገራት መተራመሻ አካባቢ ሊሆን ነው ማለት ነው። ምክንያቱም እንደሚታየው ሶማሌላንድ በቀጥታ ከእስራኤል ጋር መስራት ሊጀምር ነው። እዛም የጦር ሰፈርም ሌላም ሊሰጥ ይችላል። ኢትዮጵያኖች ከእስራኤል ጋር ሊሰለፉም ይችላሉ። ሌሎችም ደቡብ ሱዳን፣ ህንድ እዚህ ላይ ሊገቡ ይችላሉ። ፍጥጫው ሊቀጥልም ይችላል። የተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት በዚህ የእስራኤል ሶማሌላንድ ጉዳይ ኒውዮርክ አሜሪካ ውስጥ ሊመክር ሰኞ ዕለት ቀጠሮ ይዟል። ምክር ቤቱ ዶሃ ውስጥ በተመከረና አብዛኛው ሙስሊም ከ21 አገራት የተቃውሞ ጥሪ ከተላለፈ በኋላ የተጠራ ነው ተብሏል። የእስራኤል እርምጃ በኢትዮጵያና ኤርትራ ዘንድ የተለያየ ስሜት የፈጠረ ይመስላል። ኤርትራ በይፋ ባወጣችው መግለጫ ተቃውሞዋን ስትገልጽ የተባበሩት መንግስታት ድርጅት የማያሻማ መልስ እንዲሰጥ ይጠበቃል። የኢትዮጵያ ባለስልጣናት ግን ስለ ጉዳዩ ዝምታን የመረጡ መስለዋል። እንዲያውም ዋነኛ የመገናኛ ብዙሃን ዓለም የተቀባበለውን ጉዳይ ወዲያው አልዘገቡትም። የቀጠናው ጉዳይ የሚከታተሉት አቶ አብዱራህማን ሰይድ እንደሚሉት ግን እስራኤል እርምጃ ለኢትዮጵያ የሚጠቅም እርምጃ ይዞ ሳይመጣ አይቀርም። ለኢትዮጵያ አንደኛ ጥሩ ዜና ነው። ምክንያቱም በ2024 ጥር አካባቢ ስምምነት ሲፈራረሙ በዚያ ጊዜ በነበረው የሀርጌሳ መሪ ዕውቅና ለመስጠት ነበር። ነገር ግን አልደፈሩትም። ምክንያቱም ከአፍሪካ ቻርተር ከብዙ ጉዳዮች ጋር የሚጋጭ ስለሆነ ሊደፍሩት አልሞከሩም። አሁን ግን እስራኤል በይፋ አድርገዋለች። ስለዚህ ኢትዮጵያውያኖች በጣም ነው ደስ የሚላቸው። ሶማሌላንድ የአሁኑ ስያሜዋን ለማግኘት የአውሮፓ ቀኝ ገዢዎች ትልቅ ሚና ተጫውተዋል። በጎርጎሮሳውያኑ 1880 የአሁኗ ሶማሌላንድ ግዛት በወረራ ይዛ የነበረችው እንግሊዝ ለመጀመሪያ ጊዜ ብሪቲሽ ሶማሌላንድ ብላ ሰየመቻት። ከቦቦሳ ከተማ ጀምሮ እስከ ታችኛው ሶማሌ ክፍል በወረራ የያዘችው ሌላኛው የአውሮፓ ሀገር ጣሊያን በበኩሏ ጣሊያን ሶማሌላንድ ስትል ሰይማታለች። ሶማሌላንድ ወደ አንድነቷ ከመምጣቷ አስቀድሞ ግዛቶቹን የሁለቱ ሀገር ስነልቦና አላብሷቸዋል። ይህ የግዛቶቹ በጎርጎሮሳውያኑ 1960 ነጻነታቸውን እስኪያጎናጽፍ ድረስ የቆየ ነበር። አንድ እምነትና አንድ ቋንቋ ተናጋሪ የነበረው ሕዝብ በጎሳና በተከፋፈለ ስነልቦና ውስጥ ቢቆይም የኋላ ኋላ የአንድነት መንግስት መመስረት የሚያስችል ስምምነት ከመፈጸም ግን አላገዳቸውም። ሞቃዲሾ ዋና ከተማዋን አድርጎ የተመሰረተው የሶማሌ መንግስት የጸና መሰለ። ይህ ግን ብዙ መጓዝ አልቻለም። የስልጣን ክፍፍሉ የግዛት አንድነት ምስረታውን ለመናድ ጊዜ አልወሰደበትም። ሶማሌላንዳውያን በመንግስት ምስረታ ውስጥ የሚያገኙት የስልጣን ክፍፍል የይስሙላ ሆነ። ይህም ክደት እንደተፈጸመባቸው እንዲሰማቸው አደረገ። በኋላም ነፍጥ አንስተው ማዕከላዊ መንግስት እስከ መውጋት ድረስ አመጽ ወለደ። ጊዜው የወቅቱ የሶማሌ ፕሬዝዳንት ዚያድ ባሬ የታላቋ ሶማሌ ለመመስረት በኬንያና በኢትዮጵያ የሚገኙትን የሶማሌ ጎሳዎች የሚኖራቸውን ምድራን በመጠቅለል ኢላማ አድርገው በእነ አሜሪካ አጋፋሪነት ኢትዮጵያ ላይ ጦር ያወጁበትም ጊዜ ነበር። ወቅቱ የፈጠረው አጋጣሚ ኢትዮጵያ መንግስት ድጋፍ የሚያስገኝላቸው የሶማሌላንድ አማጽያን ከብርቱ ትግልና ፍልሚያ በኋላ ግዛታቸውን በቀኝ ግዛት ዘመን በተመሰረተችው መስመር ነጻነታቸውን አወጁ። ፍጹም መንግስታዊ መዋቅር፣ ምናልባትም ለአካባቢው ሀገራት ተምሳሌት ሊሆን የሚችል ዲሞክራሲያዊ ምርጫ፣ በርካታ ሀገራት ጭምር ተቀባይነት ያገኘም የራሷ ፓስፖርት ያላት ግዛትም ሆነች። ሀገር ብላ ሳትጠራ ሀገር የሆነች ግዛት ሆና ከ3 አስርተ ዓመታት ለተሻገረ ጊዜ ቀጠለች። ይህ በእርግጥ ሶማሌላንድ አንድ ትልቅ ነገር አሳጥቷታል፣ ሉዓላዊ ማንነት። ይህ በሉዓላዊ ማንነት ከጎረቤት ኢትዮጵያ ለማግኘት ሞክራ የነበረ ቢሆንም የሶማሌ መጠነ ሰፊ የዲፕሎማሲ ዘመቻ ግን ሐሳቡን በጥንስስ ማስቀረቱ የቅርብ ጊዜ እውነታ ነው። አሁን እስራኤል በይፋ ዕውቅና ሰጥታለች። ኢትዮጵያን ከመንገድ የገታ የዲፕሎማሲ ዘመቻ እስራኤልንስ ማስቆም ይችል ይሆን? ያጠያይቃል። እስራኤል ለሶማሌላንድ ዕውቅና ሰጥቻለሁ ማለቷን ተከትሎ ሶማሌላንድ በውስጥም በውጭ የሚኖሩ የግዛቲቱ ተወላጆች ደስታቸውን ለመግለጽ
አደባባይ ወጥተዋል። የግዛቲቱ ፕሬዝዳንት አብዱራህማን መሐመድ አብዱላሂ ኢሮ ለእስራኤል እውቅና አድናቆታቸው የተሞላ ምላሽም ሰጥተዋል። ከ3 አስርተ ዓመታት በላይ በዘለቀ ሰላም ሙሉ አስተዳደራዊና መዋቅር ህገ መንግስታዊ ስርዓትን ይዛ ዓለም አቀፍ እውቅናን ስትጠብቅ ከቆየን በኋላ እንደ ሉዓላዊ ነጻ ሀገር የሰጣችሁንን መደበኛ ዓለም አቀፍ እውቅና ተቀብለናል። ለእስራኤል መንግስት ያለኝን ልባዊ አድናቆትም እገልጻለሁ። የተባበሩት መንግስታት ድርጅት ከተመሰረተ ጊዜ አንስቶ የራስን ዕድል በራስ መወሰን መብት ተጎናጽፈው የሀገርነት እውቅና ያገኙ ጥቂቶች አይደሉም። ነገር ግን ሀገራቱ ይህንን መብት ያገኙበት መንገድና የህግ ትርጓሜ በብዙ ሲያነጋግር ቆይቷል። የተባበሩት መንግስታት ድርጅት የቻርተር አንቀጽ 1 እስከ 2 ህዝቦች የራሳቸውን የፖለቲካ ዕድል በራሳቸው የመወሰን መብት እንዳላቸው ሲደነግግ፣ አንቀጽ 2 ንዑስ አንቀጽ 4 ደግሞ የማንኛውም ሀገር የግዛት አንድነት ሊከበር እንደሚገባ ያስገድዳል። ይህ ግዛቶች ከሀገር ተነጥለው ሀገር ለመሆን የሚያደርጉት ትግል ላይ የጎላ ተጽዕኖ ይኖረዋል። የሶማሌላንድ ጉዳይም ከዚህ ተለይቶ አይታይም። የሶማሌላንድ መብትን ለማስከበር የሶማሊያን የግዛት አንድነት መናድ ወይም ሀገራት የተስማሙበትን ቻርተር መናድ መሆኑን ጉዳዩን ያወሳስበዋል። ወጣም ወረደ ግን ህግ ሁሌም በሁሉም ላይ እኩል እንደማይሰራ ታሪክ ምስክር ነው። ዩጎዝላቪያ ወደ ትንሽ ሀገር የተበታተነችበት መንገድ፣ ምስራቅ ቲሞርም ሀገር የሆነችበት ሚስጥር ቢገለጥ እውነታው በታወቀ ነበር። የሆነ ሆኖ የእስራኤል ደቡባዊ ቀይ ባህር ማግኘት ገና ካሁኑ ውጥረት ማጦዙ ግን አልቀረም። ጉዳይ ከፖለቲካ በላይ ወታደራዊ አንድምታ ትልቅ ነው። የየመኑ የሁቲ አማጺ ገና ካሁኑ በሶማሌላንድ ላይ ዛቻውን መሰንዘር ጀምሯል። እስራኤል ሶማሌላንድ ከተገኘች ኢላማችን ትሆናለች ሲሉም ከበድ ያለ ማስጠንቀቂያ አሰምተዋል። እስራኤል ከዓለም አቀፍ ማህበረሰቡ ተቃውሞና ውግዘት ታፈገፍግ ይሆን ወይስ ልክ እንደ ጋዛው ጦርነት እንደ መካከለኛው ምስራቅ ያሻትን ማድረግ በዚያም ትገፋበት ይሆን? ሶማሌላንድስ እስራኤልን ተከትሎ እውቅና የሚሰጣት ሌላ የተባበሩት መንግስታት ድርጅት አባል ሀገር ታገኝ ይሆን? እስራኤልን ተከትሎ እውቅና ሰጪው ሀገር ማን ሊሆን ይችላል? ከድነን እናሳድረው።